እንደምን አመሻችሁ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ነኝ። በያላችሁበት መልካም ምሽት ይሁንላችሁ። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የብሔረሰብ አስተዳደሩን የደን ሽፋን በማሳደግ በኩል ከፍተኛ ሚና እንዳበረከቱ የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ አስታውቋል። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ20 ሚሊዮን በላይ ችግኞች ለተከላ ማዘጋጀቱንም መምሪያው ገልጿል። ተጨማሪውን ከኢማም ኢብራሂም እንከታተል። በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በደኖ ቀበሌ ለዘንድሮ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የችግኝ ዝግጅት እየተደረገ ይገኛል። የበደኖ ቀበሌ ግብርና ጽሕፈት ቤት ኃላፊ አሊ መሐመድ በቀበሌው የፊንጭፍቱ ችግኝ ጣቢያ ከ40 ዓመት በላይ ለወረዳውና ለቀጠናው የችግኝ አቅርቦት ሲያደርግ የቆየ እድሜ ጠገብ ችግኝ ጣቢያ ነው ብለዋል። በችግኝ ጣቢያው 800 ሺህ የሚጠጋ የደንና የፍራፍሬ ችግኝ መዘጋጀቱን ጠቅሰዋል። በደን ከ570 ሺህ የሚሆን ችግኝ እቅድ ይዘን እየተንቀሳቀስን ነው። እሱንም እቅዳችንን ኦንሊ ወደ 95% የሚሆን ጨርሰናል። የአትክልትና ፍራፍሬም ከ200 ሺህ በላይ እቅድ ይዘን እሱንም ከ80% ያላነሰ እቅዳችንን ፈጽመን እየተዘጋጀን ያለንበት ሁኔታ ነው ያለው። የደዋ ጨፋ ወረዳ ግብርና ጽሕፈት ቤት ኃላፊ ኑሩ መሐመድ በባለፉት ዓመታት በወረዳው የተሰሩ የአረንጓዴ አሻራ ስራዎች በወረዳው ያለውን የደን ሽፋን ማሳደጉን ገልጸዋል። 13% አካባቢ የነበረ የወረዳው የደን ሽፋን አሁን ላይ ከ15% አካባቢ ያለፈበት 15.7 አካባቢ % የደረሰበት አግባብ አለ። በፍራፍሬ ልማት ስናይ ደግሞ ሰፋፊ በሚባሉ መልኩ ሰፋፊ የፍራፍሬ ክላስተሮችን ማልማት የቻልንበትና ለውጦች የመጡበት አግባብ እንዳለ ነው የምንረዳው። በፍራፍሬም ከ100 ሺህ በላይ ችግኝ ጉድጓዶችን ቆፍረን ያዘጋጀንበት በደን ከ3 ሚሊዮን 100 ሺህ ጉድጓዶች በላይ እስካሁን ድረስ ያዘጋጀንበትና አሁንም በቅርብ ጊዜ ቀሪ እቅዶቻችንን ሞቢላይዝ አድርገን በአጭር ጊዜ የምንጨርስበትና በቂ ቅድመ ዝግጅት እያደረግን ያለነውና ዘንድሮ በተሻለ እንፈጽማለን ብለን እናስባለን። የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪና የግብርና መምሪያ ኃላፊ ጀማል አሊ በበኩላቸው በብሔረሰብ አስተዳደሩ በዘንድሮው የአረንጓዴ አሻራ ተከላ መርሃ ግብር ከ20 ሚሊዮን በላይ የደንና የፍራፍሬ ችግኝ ለመትከል ዝግጅት መደረጉን አስረድተዋል። ዘላቂ የሆነ ልማትን እውን ከማድረግ አንጻር አረንጓዴ አሻራ ትልቅ ፋይዳ ያለው ተግባር ነው። በዚህ ዓመት እንደ ብሔረሰብ አስተዳደር 20 ሚሊዮን በላይ ችግኞችን እንተክላለን። እነዚህ ችግኞች የደን የፍራፍሬ እና የመኖ ዘሮች እና ቁርጥራጮችን በተመረጡ ቦታዎች ላይ በተለያዩ ቦታዎች ላይ እንደሚተከሉ ነው ማንሳት እንፈልገው። የሚሰሩ የአረንጓዴ አሻራ ስራዎች በተለይ ለወጣቶች የስራ ዕድል ፈጠራ እንዲውሉ በማለት በተፋሰሶች ወጣቶችን በፍራፍሬ ዘርፍ በማደራጀት ተጠቃሚ እንዲሆኑ እየተሰራ መሆኑንም ተናግረዋል። ወጣቱ በበጋ በሚሰሩ የፊዚካል ስራዎች ላይ መሬት የመፍጠር ስራዎችም ጭምር ስላሉ በተለይ ሰፋፊ ቤንቾች ስለሚሰሩ እነዛ መሬቶች ላይ የስራ ዕድል ፈጠራ ባለፉት ዓመታትም የፈጸምንበትና የተገበርንበት ሁኔታ እንዳለ ሆኖ በዚህ ዓመትም አሁን ላይ የምንተክለው የምንፈጽመው የአረንጓዴ አሻራ ተግባር በተለየ መልኩ ተጠቃሚ እንዲሆኑ ተፋሰሶቻችን ለስራ ዕድል ፈጠራ ጭምር እንዲውሉ የማድረግ ስራዎችም እዛ ውስጥ የእቅድ አካል ሆነው በዛ መሰረት እየተከበሩ ነው ያሉት። በ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት ለማምጣት እየተዘጋጁ መሆኑን በኮምቦልቻ ከተማ የተለያዩ ትምህርት ቤቶች ተማሪዎች ተናገሩ። ለፈተናው ስኬታማነት ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የከተማ አስተዳደሩ ትምህርት መምሪያ አስታውቋል። ሳሙኤል ኪሮስ በኮምቦልቻ ከተማ አስተዳደር በ2018 የትምህርት ዘመን ከ1400 በላይ የ12ኛ ክፍል ተማሪዎች ሀገር አቀፍ ፈተና ይወስዳሉ። በከተማ አስተዳደሩ ተማሪዎች ምቹ ሁኔታ በመፍጠር ከፍተኛ ውጤት እንዲያስመዘግቡ እየተሰራ ይገኛል። አስተያየታቸውን ለአሚኮ የሰጡ የ12ኛ ክፍል ተማሪዎችም የተሻለ ውጤት ለማስመዝገብ እየተዘጋጁ መሆኑን የገለጹት አሁን ላይ እየተዘጋጀን ነው። ፈተናችንም ከመቃረቡ አንጻር የተለያዩ ጥያቄዎችን እየሰራን ነው። ትምህርት ቤታችንም በዚህ አኳያ አስተማሪዎቻችንን የተለያዩ ጥያቄዎችን እንዲያሰሩን እያደረገ ነው። ላይብረሪውም 24 ሰዓት ክፍት በመሆኑና እንደፈለግን እንድናነብ እድሉ ተሰጥቶናል። አዲስ እንደመሆኑኛ በወረቀት እንደመልመዳችን የተለያዩ የሞዴል ዝግጅቶች በመዘጋጀት ለምሳሌ በስልካችን ጀምሮ የተለያዩ ሞዴሎችን አዘጋጅቶ ትምህርት ቤታችን እንድንሰራ ሰብሚት ማድረግ እንዲሁም የተለያዩ ነገሮችን እንድንሰራ አመቻችቶልናል። በትምህርት ቤቱ ደረጃ የቱቶሪያል መርሃ ግብር ይሰጣል። እሱን በንቃት እንከታተላለን ማለት ነው። ምንም ሳናሳ ከኮምፒውተር ጋር አሁን ኦንላይን በሚሆንበት ስልጠናው ስለ ቴክኖሎጂ ምናምን የሚያውቁ ነገር ልጆች ከሆኑ ግን ትምህርት ቤቱ
የራሱን እንትን አዘጋጅቷል። ላብራቶሪ በመግባት እነሱን ይለማመዳሉ። እንደገናም ደግሞ አንድ ሞዴል በራሱ ትምህርት ቤቱ ያዘጋጀው ነበርና በስልክ እንድንፈተን እንዲሁም ደግሞ በኮምፒውተር ስልክ የሌላቸው ደግሞ በኮምፒውተር እንዲፈተኑ ለማለማመድ ጥረት አድርጓል ማለት ነው። አሁን 12ኛ ክፍል ተማሪዎች እንደመሆናችን መጠን እየተዘጋጀን ነው ያለነው እና ፈተናው በቅርቡ እንደሆነ እናውቃለን። ስለዚህ ላይብራሪያችንም ከሰኞ ቅዳሜና እሁድም ጭምር እየተከፈተልን ቅዳሜና እሁድ እስከ 11 ሰዓት ድረስ ይከፈታል። እዛ ድረስ እናመሻለን እና ደግሞ ማደሪያ ክፍሎችም አሉ። ያደሩ ጥናት የሚያደርጉ ተማሪዎችም አሉ። እየተዘጋጀን ፈተናችን ኦንላይን እንደሚሰጥ እናውቃለን። ስለዚህ ክፍሎች የተዘጋጁ ነው እና ተማሪዎችም እየገቡ የሚሰሩባቸው ከሰዓት ክፍት የሆኑ ዲጂታል ላይብራሪዎች አሉ። እዛ ውስጥ ገብተው ፕራክቲስ ማድረግ እኛም እያደረግን ነው። ተማሪዎች በሀገር አቀፍ ፈተናው ከፍተኛ ውጤት ማስመዝገብ እንዲችሉ መምህራንም አስፈላጊውን ድጋፍ በማድረግ ላይ ይገኛሉ። ተማሪዎች ያው የማጠናከሪያ ትምህርቱን እየተማሩ የወርክሽትም እየሰሩ ያው በበቂ ዝግጅት ላይ ናቸው ያሉት እና ኢቭን የምሽት የላይብራሪ አገልግሎትም ያው ተጠቃሚ ሆነው እየተዘጋጁ ይገኛሉ ማለት ነው። እዚህ ከኦንላይን ፈተና በተመለከተ ትምህርት ቤቱ የሙከራ የሞዴል ፈተና አድርጓል። ባለፈው ፈተናናል ሞዴል ፈተናና ልምምድ እንዲያደርጉ በኋላ እንዳይደናገሩ ለሁሉም ተማሪዎች ኢቭን የኮምፒውተር እጥረት ቢኖርብን በስልካቸው በታብሌት አምጥተው እዚህ ፈተናውን ለሙከራ የሄዱበት ርቀት በጣም ሰፊ ነው። ዝግጅቱ ያው ለተማሪዎች የተለያዩ ጥያቄዎችን እያዘጋጀናቸው ነው። አሁንም በተለይ የማጠናከሪያ ፕሮግራም አለ ቱቶሪያል በየሳምንቱ በሳምንት 3 ጊዜ እናዘጋጃቸዋለን። ለተማሪዎች ውጤት መሻሻል አስፈላጊ ግብዓቶችን በማሟላት በሀገር አቀፍ ፈተናው ከፍተኛ ውጤት ለማስመዝገብ ቅድመ ዝግጅት ማጠናቀቃቸውን በኮምቦልቻ ከተማ የተለያዩ ትምህርት ቤቶች ርዕሰ መምህራን ተናግረዋል። ከጥቅምት 17 ጀምረን በሳምንት 3 ቀን ለተመረጡ መምህራን ቱቶሪያል እየሰጣቸው ቆይተናል። ከዛ አልፎ ተርፎ ደግሞ የ3 ጊዜ ሞዴል ፈተና መፈተን ነበር። አሁን ዛሬ 3ኛው እየፈተን ነው። 2ቱም ቀን ፈተና ስለነበረ ቤተ መጻሕፍት ላይ ያው ከሰኞ እስከ ሰኞ ክፍት እንዲሆንላቸው አድርገናል። ፍቃደኛ የሆኑ ተማሪዎች አዳር እንዲያጠኑ በግቢ ውስጥ ወደ 20 ተማሪዎች ግቢ ውስጥ እያጠኑ ያለበት ሁኔታ አለ። ተማሪዎች በመረጧቸው መምህራን በሳምንት 3 እና 4 ቀን እንደዚሁ የማጠናከሪያ ትምህርት በተቃራኒ ፈረቃ የማጠናከሪያ ትምህርት እየተሰራላቸው ያለበት ሁኔታ ነው ያለው። ለፈተናው ስኬታማነት ከባለድርሻ አካላት ጋር በቅንጅት እየሰሩ መሆኑን የገለጹ ደግሞ የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መንግስቱ አበበ ናቸው። መደበኛው ልጆቹን ለፈተናው ዝግጁ እንዲሆኑ ከማድረግ ባለፈ በኦንላይን ፈተናው ምንም ችግር ሳይገጥማቸው በአግባቡ ፈተናው እንዲሰጥ ትምህርት ቤቶች ላይ ኮምፒውተሮችን ኔትወርክ የማድረግ ጄኔሬተር የማዘጋጀት እነዚህን ስራዎች በስፋት እየሰራን ያለ ነው። ስለዚህ በእነዚህ ቦታዎች ላይ የኦንላይን ፈተናው በአግባቡ እንዲሰጥ ከሚመለከታቸው ባለድርሻ አካላት ከቴሌ ከማብራት ኃይል ባለሙያዎችን ጭምር እያመጣን ዝግጅት እያደረግን ያለ ነው። በመጨረሻ መንግስት በገነባቸው የገበያ ማዕከላት የሚቀርቡ ሸቀጦች ዋጋ ተመጣጣኝ በመሆኑ የኑሮ ውድነቱን ለመቋቋም ትልቅ እገዛ እንዳደረገላቸው የኮምቦልቻ ከተማ ነዋሪዎች ገልጸዋል። የከተማ አስተዳደሩ ንግድና ገበያ ልማት መምሪያ በበኩሉ የኑሮ ውድነትን ለማረጋጋት የአቅርቦት አማራጮችን ከማስፋፋት ጎን ለጎን ህገወጥ ንግድን የመቆጣጠር ስራ እየሰራሁ ነው ብለዋል። ሰላሀዲን ሰይድ ተጨማሪውን ይነግረናል። ከጊዜ ወደ ጊዜ እየጨመረ የመጣው የኑሮ ውድነት በህብረተሰቡ ላይ እያሳደረ ያለው ጫናን ለመቀነስ መንግስት በተለያዩ አካባቢዎች የገበያ ማረጋጋት ስራዎችን እያከናወነ ይገኛል። ከነዚህ ተግባራት መካከል ዋነኛው የአቅርቦት ሰንሰለቱን በማሳጠር አምራችና ሸማችን በቀጥታ የሚያገናኙ የገበያ ማዕከላትን መገንባት ሲሆን ይህም በተለያዩ አካባቢዎች በስፋት እየተተገበረ ነው። አሚኮ በጉዳዩ ላይ ያነጋገራቸው የኮምቦልቻ ከተማ ነዋሪዎች እንደገለጹት መንግስት በገነባቸው በእነዚህ የገበያ ማዕከላት የሚቀርቡ የሸቀጦች ዋጋ ተመጣጣኝ በመሆኑ የኑሮ ውድነቱን ለመቋቋም ትልቅ እገዛ እያደረገልን ነው ብለዋል። የዋጋ ልዩነቱ እንግዲህ በጣም አሪፍ ነው። አሁን እንዲያየሁት እኔ እንኳን ገና ሱካር ነው የገዛሁት። በጣም አሪፍ ነው። እንዴት ስለሆነ አሁን ያው ህዝቡ ዲና ይኖራል። አሁን እኛ ሰፈር 190 ብር ነው 1 ኪሎ ሱካር፣ እዛው 160 ብር ገዛሁ እና እንዴት ከቀጠለ መንግስት እንዴት አድርጎ ተከታተለን ዲና ይኖራል። አለዛ መሮን አልቻልንም። ከሱቁና ከዚህ ይለያሉ። ፍቅር ናቸው ሰዎቹ፣ አቀራረብ አላቸው። መስተናገድም ይችሉበታል። ገበያ ሙሉም ትርፍ ነው። ከጤፍ እስከ ስንዴ እስከ ገብስ ጀምሮ ምንም የጎደለ ነገር የለም፣ እናገኛለን። መንግስት ይሄን ሙከራ ማድረጉ ለኛ ብዙ ተስፋ ሰጥቶናል። አሁን በጣም ባለፈው በጣም ዘይት ሱካር ኑሮ ነበረ።
አሁን እዚህ ነው በቃ ህዝቡ ሲከፋፈል የቆየው ማለት ነው። ውጭ ላይ በጣም አናስቀር ብሎ ነጋዴው ማለት ነው። ስለዚህ የገበያ ማዕከሉ ለእኛ እንደዚህ እየሰፋ ቢሄድ በጣም ድሆችም እንዲያቅማቸው ገዝተው ያድራሉ ማለት ነው። የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ ዮናስ መላኩ የኑሮ ውድነትን ለመከላከልና ገበያን ለማረጋጋት ዘርፈ ብዙ ስራዎችን እያከናወነ መሆኑን ገልጸዋል። እንደ ኮምቦልቻ ከተማ በርካታ ስራዎችን ስንሰራ ቆይተናል። የኑሮ ውድነትን ለመከላከል በሁለት ክፍለ ከተሞች ላይ ከእሁድ እስከ እሁድ የገበያ ማዕከል በ15 ሚሊዮን ብር ገንብተን ለገበያ ክፍት አድርገናል። ሁለተኛው ደግሞ ይሄ አሁን የምንገኝበት በቦርቼሌ ሁለተኛ ደረጃ የግብይት ማዕከል ነው የሚባለው። ይሄን በክልሉ በጀትና በከተማ አስተዳደሩ በጀት ጥምር በጀት ነው በ120 ሚሊዮን ብር ገንብተን አጠቃላይ ለፋብሪካ ባለቤቶች፣ ለጅምላ ነጋዴዎች፣ ለአምራቾች ይሄንን ቤት በነጻ አስተላልፈናል። ማህበረሰባችን ደግሞ ከደላላ ጣልቃ ገብነት ብሎ ቀጥታ ከሚፈልገው ከአምራቹ ጋር በመገናኘት ምርትን በተመጣጣኝ ዋጋ እየገዛ ያለበት ሁኔታ ነው ያለው። መምሪያው የአቅርቦት አማራጮችን ከማስፋት ጎን ለጎን ህገወጥነትን የመቆጣጠር ስራን አጠናክሮ እንደሚቀጥል አቶ ዮናስ መላኩ ጠቁመዋል። 11 ወር ውስጥ በር ከበር ባደረግነው ጉብኝት ያለ ንግድ ፍቃድ መስራት ብቻ ማለት ነው 1017 ህገወጥ ነጋዴ ያገኝተናል። ምርት መከዘን፣ መደበቅ፣ ቀላቅሎ መሸጥ የመሳሰሉትን ህገወጥ ስራዎች የሰሩት ከ100 በላይ ነጋዴዎች አገኝተናል። እነሱ ጋር እርምጃ ወስደናል። እዚህ ህገወጥና ስግብግብ ነጋዴዎች ቦታ አይሰጥም። አስፈላጊውን የሆነ እርምጃ የሚያስተምር እርምጃ እንወስዳለን። ክትትልና ቁጥጥሩ ደግሞ ከዚህ ከያዝነው በላይ ተጠናክሮ የሚቀጥልና የሚመለከተውን አካል ተጠያቂነት የማድረግ ስራ አጠናክረን እንቀጥላለን ማለት ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወደ ዋናው ስቱዲዮ እንመለስ። ጀማል ኢማም ነበርኩኝ። መልካም ምሽት ይሁንላችሁ።